አለባቸው ምናምን ብሎ መሸፋፈን አለባቸው ሲል አላህ የመሸፋፈንን አንቀጽ ያወረደበት እንትን አለ። በአዎንታዊም ማለት ነው ራሱ። በአሉታዊም ደግሞ እንደዚህ አይነት ነገሮች ሊመጡ ይችላሉ። በአዎንታዊም በአሉታዊም ሲሆን በአቂዳና በፊቂ ጉዳይ ላይ ረሱል ሰለላሁ ዐለይሂ ወሰለም የሚወረድላቸው ራእይ እንጂ ከራሳቸው ከልብ ወለድ አውጥተው ይህንን ነገር ብለው በአቂዳና በፊቂ ጉዳይ ላይ እንትን አይሉም። አቂዳ ማለት አንቀጸ እምነት ማለት ነው። እምነትን በሚመለከት ጉዳይ ነው። ፊቂ ማለት ደግሞ ህግጋትን፣ ይሄ ነገር ሀላል ነው፣ ይሄ ነገር ሀራም ነው፣ ይሄ ነገር ሙስታሀብ ነው፣ ይሄ ነገር መክሩህ ነው፣ ይሄ ነገር ሙባህ ነው በሚለው ጉዳይ ላይ ሲናገሩ ከልብ ወለድ አይደለም የሚናገሩት ነው። ግን በአጠቃላይ በአቂዳና ፊቂ የሆኑ ያልሆኑ ጉዳዮች ሊመጡ ይችላሉ የሆነ ሰዓት ላይ ማለት እሳቸውም ሳይወርድላቸው የሆነ ነገር ሊባል ይችላል። ልክ ሲባል ያኔ በእንትን ማለት አሁን የዛፉ ተከላ ቅድም እንዳየ ነው ሀዲሱ ማለት ነው። ዛፉ ተከላ ላይ ይሄ ነገር ከዲን አንጻር ከነገርኳችሁ ተቀበሉት፣ ከዲን አንጻር ግን ካልነገርኳችሁ ነገር ዝም ብላችሁ በአይምሯችሁ ያዙት ማለት ይሄ እንትን ነው ማለት ዲቫይን ሬቪሌሽን ነው ብላችሁ እንዳትቀበሉት። በቃ ዝም ብላችሁ ያዙት እና ከዛ ስህተትም ሊኖረው ይችላል አሉ። በቃ ሰው ነኝ እና ምክንያቱም ሪኮሜንዴሽን ነው የሰጠሁት ነው እና ሪኮሜንዴሽን ነገሮች ባይብል ላይ አለ፣ ማነው ሀዲስ ላይ አለ። ፕሮቪዥን የሆኑ ነገሮች ሀዲስ ላይ አሉ። ሀዲስ ላይ ስልሽ የእንትኑ ላይ ማለት ነው ማብራሪያው ላይ እንጂ ከረሱል ሰለላሁ ዐለይሂ ወሰለም በሱና ደረጃ ወይም ደግሞ በአቂዳና በፊቅ ጉዳይ ላይ የሚመጣላቸው ነገር ሁሉ ከዲቫይን ሬቪሌሽን ብቻና ብቻ ነው ማለት ነው። ይህን ይመስላል። ለወጣ ነው ባቢሎን። እሺ እሺ ኡስታዝ እሺ። ሜሮን አንዴ ተሳስቷል አትበይ። አሁን ተሳስቷል ስትይ ነው የገባሁት እና ምንድን ነው የተሳሳተው? እኔ ደግሞ እሱም ማወቅ የምፈልገው ደግሞ ምንድን ነው ለትችት የማይቀርብ ሃይማኖት አይደለም ለእኔ ሜሪሻ። አንድ ሃይማኖት አይምሮሽን የሰጠሽ ያንቺን አይምሮ የሰጠውና ቁርአን ያወረደው አምላክ አንድ አምላክ ነው። ስለዚህ ትችት የሚባል ነገር ወይም ደግሞ ሂስ የሚባል ነገር ወይም ደግሞ ክሪቲክ የማይቀርብበት ሃይማኖት አይደለም። ስድብ ነው የማይፈቀደው። አንቺ አንድም ስትሳደቢ ሰምቼሽ አላውቅም። ያላ በሚያውቀው ጥያቄ ትጠይቂያለሽ፣ ግን ጥያቄ ስትጠይቂ አስተካክለሽ ጠይቂ። ተሳስቷል ብለሽ ካልሽ ደግሞ የተሳሳተበት ይሄን ነገር ነው። በኋላ ላይ ማረም ካለበሽም ታረሚዋለሽ። ገብቶሻል? አይ በቃ መስሎኝ ነው ምናምን ነገር ብለሽ ታስተካክለሽ። አይ አላልኩም ምናምን ነገር ስትይ ደግሞ ሞር ኢሪቴት ያደርጋል ማለት ነው እንጂ በተረፈ ጥያቄ ለጥያቄ የሚያስፈራ ጥያቄ የለም። ትምህርት ምን ማለት ነው? እኔ አሁን እዚህ ጋር አቃቂርም ለመፍጠር ሳይሆን መረዳት አይደለም፣ ግን ባናቀውም እንኳን ነው እኮ የምነግርሽ። ባናቀውም እንኳን ሄደን ጠይቀን እንትን እንላለን። አሁን አደባባይ ላይ ስለሆነ ብቻ እንትን አንልም። አሁን አደባባይ ላይ ነው ሜሮን አፋጠጠችው ወይድን ወይም ደግሞ ምናምን ነገር እሱን አናስብም እኛ። እሱ ከሆነ ነፍስያ ነው የሚሆነው። ይሄ ዝም ብሎ ኢጎይስት ነው፣ ኢጎሴንትሪክ ነው የሚሆነው። ቴዎሴንትሪክ ነው እኛ ጋር የሚያስፈልገን። ገብቶሻል? ለአምላክ ብለን የምናደርገው ነገር እንጂ የአንቺን ክብር ለመጠበቅ የኔን ክብር ለመጠበቅ አፋጠጠችው እንዳልባል ምናምን ከሆነ የማናውቀው ነገር ከሆነ አናውቅም ብለን ሄደን ጠይቀን አሊሞቻችንን ጠይቀን እንመጣለን እንጂ በፍጹም የሃይማኖት ጉዳይ ላይ በፍጹም። አሁን ብሔራዊ በቀደም የሆነ ጥያቄ ጠየቀኝ፣ በሜሴንጀር ላይ መጥቶ እያወራን የሆነ ጥያቄ ጠየቀኝ። ጥያቄውን ከዚህ በፊት አላውቀውም ስልሽ በቃ እኔ የሚመስለኝ ንጉሱ የሚለው የሚያወራው ስለ የግብፁ ንጉስ ነው የሚያወራው። እሱ ለያዕቆብ ነው የሚል ነገር ያዕቆብ ንጉስ ነው ወይ ብሎ በቅንፍ ያለውን ነገር ሰጠኝ። ሊያው አልኩት። ከዛ ተፍሲራይቼ ብዬ ከዛ በኋላ ያዕቆብ ነው ያለው ሰው አለ ወይ ምናምን ነገር ላገኝ አልቻልኩም። ከዛ እንደዚህ ስለው እሺ ብሎ ተቀበለ። ብሔሬ ማናቃቸው ነገሮች ሰዎች ሊጠይቁን ይችላሉ። ማናቃቸው ነገሮች ሲጠይቁን ጥያቄውን ለመመለስ ስንፈልግ እውቀት እያዳበርን እንመጣለን። ስለዚህ ማንኛውም ጥያቄ አንቺ የምታመጫቸው ጥያቄ እኛን እውቀትን የሚጨምርልን እንጂ የሚቀንስልን ነገር ለምን ትጠይቂያለሽ ብሎ የሚልሽ ሰው የለም። እንደዛ ብሎሽ ካለ ጥያቄ ምልክት ውስጥ ነው ለእኔ ለራሱ ማለት ነው። እና ለትችትና ለሂስ የማይቀርብ ሃይማኖት አይደለም ለእኔ ማለት ነው። ትችትን የሚፈራ ሂስን የሚፈራ ሃይማኖት አይደለም ራሱ ማለት መጠየቅ አለበት ነው። ስድብ ነው መጥፎ፣ ዝም ብሎ የሆነ ማጠጠል ማብሸቅ ማላገጥ ነው እንጂ ምንም ችግር የለውም ለማለት ፈልጌ ነው። ቴንኪዩ አፉበይ ደግሞ እንትን ብዬ ምንድን ነው ጠንካራ ካረኩኝ ጠንካራ የሆነ ቃላትን ከተጠቀምኩኝ አፉ በይኝ ላላ ብለሽ። እኔም ሃይማኖት ላይ ሲቀጠፍ ሀቶኝ ይገባሉ። አንዳንዴ ቀድም ራሱ እንደዛ ሆኜ ነበር። ሀሰን አይቶኛል ሰዎቹ ራሱ ቆያ እንዲ ተረጋጊ ብለው ቢከዛ አንዳንዴ የሆነ አልባሌ ነገር የተነገረብት ሲመስል ትንሽ እንማራለን። እሱንም አንቺ ደግሞ ታርሚናለሽ ማለት ነው። እንደዚህ አይነት ነገሮች ካሉ አሁንም ቴዎሎጂካሊ እኛ ብዙ ያስተካከልናቸው ነገሮች አሉ። ለምሳሌ ኢሳያስ 7 ላይ የራሱንና የእግሩን ጸጉር ይቆርጣል የሚለውን ለያህዌ ያደርገው የእኛ ሙስሊሞች ይጠቀሙ ነበር በፊት። ግን የሚያወራው የራሱና እንትን የሚለው ስለ ይሁዳ ነው የሚናገረው። የአሦር ንጉስ መጥቶ እንደሚያዋረደው ነው የሚያወራው። እና የራሱና የእንትንም ጸጉር የሚለው አሁን ስለ እስራኤል ህዝብ እንጂ የሚያወራው ስለ ፈጣሪ አይደለም። ግን አሁን ይህንን አሻሽለን ነው እኛ አጥንተን ምን ብለን አንብበን ሄርሜኔቲካል አፕሮች ይዘን ምናምን ነገር ያሻሻልናቸው ነገሮች ናቸው። እና በእያንዳንዱ ነገሮች ላይ ትምህርት እናገኝበታለን። ምን እንደምታምኑም ምን እንደምትሉም
ስትሮማን ፋላሲ ሳንሰራ ቁልሙ ማይጸ ሳናጽጽ በትክክል እነሱ ለማለት የፈለጉት ይሄን ነው ብለን ከዛ ካልተስማማንበትም አርጊመንት ቢልድ ማድረግ ይቻላል እንጂ ሰዎች የማይሉትና የማያምኑበት ማጠብም ትክክል አይደለም። ማነፍሶ ሄርሜኔቲካል አፕሮች ማነፍሶ ባይብል። እሺ ቼሪውን ታፕ የሆነ ጥያቄ ግን ሳልጠይቃት ከምትወርድ ብዬ ነው። በጣም ይቅርታ እና ፖይንት ደግሞ ያመጣውበት ምክንያት እንግዲህ እንዴት ነው ሐዲስ ያላ ትእዛዝ መሆንን በምን መመዘኛ ታውቃላችሁ ነው ፖይንት ጥያቄ። እስቲ እጅ መለስ ግን ደስ ይለኛል። ለምን ብዙ ጊዜ ሐዲስ ያላ ቃል ነው ብለው የሚያስቡ ሰዎች ስላሉ ኦር ደግሞ እሱ ከውስጥ ነው ሐዲስ ያላ ቃል ነው ሳይሆን መልእክቱ ነው ያላ ነው የሚባለው። ራሱ ባለፈው ነገሮች ነበር ያላ መሆኑን እንዴት ነው የምታውቁት? አንዳንድ ጊዜ እንዲህ ያለ ነገሮች ስለሚኖሩ ማለት ነው። በአቂዳና በፊቅህ ጉዳይ ላይ የመጣ ነገር ሁሉ እንትን ነው የሚወርድ ራእይ ነው እንጂ ሌላ አይደለም ስለሚል ቁርአን። ስለዚህ በአቂዳና በፊቅህ ጉዳይ ላይ ማለት በፊቅ የሚባለው ነገር አህካሞች ናቸው፣ 5 ናቸው አይደል? ፈርድ የሚባል አለ፣ ግዴታ የሚባል ነገር አለ። ይህን አድርጉ ተብሎ የተባለ ባታደርግ ቅጣት እንዳለው የተነገረ ነገር። ሁለተኛ ደግሞ ሙስታሀብ ባታደርጊው ማትቀጭበት፣ ብታደርግ ደግሞ አጅር የምታገኝበት። ሶስተኛ ነገር ደግሞ ሙባህ የሚባል አለ፣ ብታደርግም ባታደርግም ሪዋርድ ኤንድ ፓኒሽመንት የሌለበት። አራተኛው ደግሞ መክሩ የሚባል ነገር አለ፣ ሪኮሜንድ የሚደረግ የማይደረግ ባታደርጊው ማትቀጭበት፣ ብታደርጊው አጅር የምታገኝበት። አምስተኛ እና መጨረሻ ሀራም የተከለከሉ ነገሮች አሉ፣ ባታደርጊው አጅር ይገኛል፣ ብታደርጊው ደግሞ ቅጣት ያለበት ነገር። እነዚህ 5ቱ አህካሞች አጠቃላይ ከረሱል ሰለላሁ ዐለይሂ ወሰለም የተገኙት ነገሮች ዲቫይን ሬቪሌሽን ናቸው ብለን ነው የምናምነው። በአቂዳ ጉዳይ ላይ ደግሞ አንቀጸ እምነት ላይ ይሄ ነገር እመኑ፣ ይሄን ነገር እንትመኑ፣ ይሄን ነገር አትመኑ፣ ይሄን ነገር እንትመጠበሉ፣ ይሄ ነገር ሽርክ ነው ምናምን ብለው የነገሩን ነገር ጉዳይ ሲሆኑ እንደዛ ነው። ከዛ ውጭ ባለው ነገር ግን ራእይ ሳይመጣላቸው ዲቫይን ሬቪሌሽን ሲመጣ ረሱል ሰለላሁ ዐለይሂ ወሰለም ሲመጣላቸው ዲቫይን ሬቪሌሽን ሲመጣላቸው የሚያሳዩት ነገሮች አሉ በራሳቸው ማለት ነው። አንደኛ ይፈራሉ፣ ይንቀጠቀጣሉ ምናምን። ያንን ሰሃባዎች በሚያዩበት ሰዓት ላይ ዲቫይን ሬቪሌሽን መሆኑን ይላሉ። ኖርማል ግን አይሻን ዛሬ ምሳ መብላት የምፈልገው ቀይ ወጥ ነው፣ አልጫ ነው፣ ቀይ ወጥ እንብላ አልጫ አትብይ ብለው ሪኮመንድ ቢያደርጓት ያ ነገር ዲቫይን ሬቪሌሽን ነው ማለት አይደለም ራሱ ማለት እና ከዛ አንጻር ነው የምንረዳው። አይ ቲንክ ቀጥሉ ሌሎቻችሁ። እኔ ሜሮን መሲ ቀጥያ ከመሲ ጋር ቀጥሉ። ኦኬ ቆይ ኡስታዝ ያው ቅድም ለእኔ ነበር የጠየቀችው። ያው እናንተም ገብታችኋል። እኔ ያው ምሳ እየሰራሁኝ ነበረ። ያው መልሰህላታል። እኔም ልመልስላት የነበረው ነብያት ራእይ የሚመጣላቸው ከግብርና ጋር ከምን ጋር የተያያዘ አይደለም። ለምሳሌ ኢየሱስ በለስ ርቦት ሊበላ ሂዶ የበለስ ወራት ራሱ መቼ እንኳን እንደሆነ አያውቅም ነበረ። ከዚህ አንጻርም ልመልስላት ነበረ። ምክንያቱም ነቢያችን አለይሂ ሰላቱ ወሰላም እዛው መልሰውታል መልሱን። ኦኬ በፊቅህና በአቂዳ ጉዳይ ከሆነ ያዙ። ይህ እናንተን ታውቃላችሁ። ይሄ እስአሉ አህለ ዚክር የሚለው ጋር ማለት ነው። ከዛ ጋር እያይዤ ልመልስላት ነበረ። ጥሩ መልሰህላታል። ባረካላ ፊክ። ይህንን ለማለት ነው። አዎ ደግሞ የሐዲሱንም መልሶልሻል። አዎ ግማሹን እየሰራ ግማሹን እያዳመኩ ስለሆነ እንትን ስላልኩ ነው። ይቅርታ። ቀጥሉ። ችግር የለውም መስይ። እኔ ሰው በገዛ ቆንጨራ የሚባለው ይቅርታ አሚሮ ትከትላለህ። እንዴት ሰው ክርስቲያን ሆኖ እስልምናን ይሰብካል? እስልምና እኮ ነው የሰበክሽው ዛሬ ሚሮ ገብቶሻል። ግን ባንነሻል። ነቢዩ መሐመድ ከራሳቸው እንደማይናገረው ቢሳሳቱ እንኳን እኮ ነው ያቸው አንቺ እንደ አንቺ ስብከት ማለት ነው። አምላክ መልእክትን አውርዶ እንደሚያስተካክላቸው ነው የመሰከርሽው። ይሄ ደግሞ ስብከት ነው። አንዳንድ ሰዎች ይሄ የራሳቸው ንግግር ነው ቁርአን የሚባለውን ነገር አይደለም ከአምላክ የሚመጣ እንትን ነው ብለሽ ነው የመሰከርሽው ዛሬ። እና ከታች ክርስቲያኖች እየረገሙሽ ነው። እንደውም የሚገርምሽ ነገር እስልምና ነው የሰበክሽው እኮ። ነቢይ መሐመድ ትክክለኛ ነቢይ ናቸው። ከራሳቸው የሆነ ነገር አያደርጉም። የሆነ ነገር ሰው ሆነው ቢሳሳቱ የሚያርማቸው ቁርአን ነው ብለሽ ነው የመሰከርሽው። ያንተ መረዳት ደግሞ ሩጣኔና ግሩሳሉ እኔ እኮ በጣም ነው መረዳት ነው ያለ። አንተ ደግሞ እንደዛ ቢባል እኔ ጥያቄ ስታመጡ ሳታዩ ሳትፈትሹ አታምጡ ብያለሁ። እንደ ትንባሆ ቀርቅራችሁ አትምጡ። እርግጠኛ ነኝ ይሄ በሚዲያ ያገኘሽው እንጂ አንብበሽ ከራስሽ ያወጣሽው ጥያቄ እንዳልሆነ እኔ 100% እርግጠኛ ነኝ። እንደኔ ይተርካል። ይሄ እኮ ሀዲስ ብዛቱን ታውቃለህ። አየሽውን አይደለም ፖስት ተደረገ። አንዳንድ ሰዎች ስህተት ፈለግን የሚሉ ሰዎች ፖስት አደረጉትና ይዘሽ ገባሽ አየሻት፣ ከዛ ደግሞ ጽፈሽ አመጣሻት ሳይገባሽ ነገሩ ማለት ነው። ምንድን ነው እንደዚህ? አንመለስም፣ ወደኋላ አንመለስም። እኔ ሜሮን ዛሬ እስልምና ሰብከሻል። ነብዩ መሐመድ ትክክለኛ ነብይ ናቸው ብለሻል።
ሰው ሆነው ቢሳሳቱ የሚያርማቸው አምላክ አለ ብለሽ መስክረሻል። ዛሬ የእስልምና ቀን ነው። እስልምና ነው የሰበክሽው። ዛሬ ከክርስትና በላይ ሁሉም ሰው እየሰማች እኮ ትውቀታቸው ገብቶሻል። ይዘው እንደዚህ ነው የሚደረገው። የሰው ሃይማኖት ስትናገር ከእነሱ ፐርስፔክቲቭ ፓራዳይም ነው እንጂ ቢወራው በራስ መነጽር እና በራስ ሌንስ አይደለም የሰውን ሃይማኖት ማየት ያለብን። አሁን ሳነብ በእናንተ በምታምኑት አድርጌ ነው የምተረጉመው ማየውም። ዝም ብዬ ተነስቼ በራሴ አይደለም። እንደዚህ ነው ባይዘወይ ከኔም ተማሩ። እኛ መጽሐፍታችንን ስታነቡ በእኛ መነጽር በእኛ ትርጓሜ በራስሽ መነጽርማ ነው ያየሽው። ከባድ ኖ በራስሽ መነጽር አይተሽ ነው ብቻ። እኔ በጣም ነው የገረመኝ ሁላና ስታመጪውና መጨረሻ ላይ እንትን ስትይው ባንንኩ እኔና ለአንቺ ደነገጥኩልሽ። ገብቶሻል። ከዛ እነሱ ደግሞ ዝም ብለው አለፉሽ። ለማንኛውም አሚር ቀጥል። አይ ሜሮን እሺ ባብሻ ሰላም ብያለሁ። አሚር ቀጥል አንተ። እሺ አሚር እሺ ሰላም ሜሮን። አይ ባይዞ በምንድን ነው